ሰኒ ከክሮም ድብን ያለ ፍቅር ይዟታል። እመጣለሁ ብሎ ደውሎ ሲነግራት የምትይዘው የምትጨብጠው አታለች። በቃ ቤቴን ላጽዳ፣ ምን ልልበስ፣ ምን ልሁን እያለች ቀበጥብጥ እያለች ወደ ቤቷ ሄዳለች። ኒና ተብዬዋ ደግሞ ከሰኒ ለመበቀል ተብላ ክሮም ላይ ተለጥፋ የምትፈልገውን ነገር እያደረገኝ ነው። ሰኒ ትንሽ ይበቃታል ለመናደድ። ክሮምን ከኒና ጋብራ ስላየችው እንዴት እንደምትሆን እንድትቅጥልጥል እንደምትል። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የመሪም ኢንድማይ ፕሮ ቤተሰቦች በያላችሁበት ሰላማችሁ ይብዛ። ሙስሊም ክርስቲያን ወገኖቼ ለቤት አዲስ የሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ነባሮች ደግሞ ላይክ ሼር አድርጉ። የጽናትን ድራማ ይዤላችሁ መጥቻለሁ። አብራችሁ ቆዩ። ድራማው ሲጀምር ጽናት ብሽቅ እያለች ቤቷ መኖር አብረዋ መኖር ብሽቅ ብላ ምሳ ቅርባ ሳሎን ቁጭ አድርጋ ደረጁ ላይ ቁጭ ብላለች። ኪራ ከውጭ ሲመጣ ምግቡን አይቶት ሳሎን በቃ ቤቲ ብቻ ናት ያለችው። የት ዳ ነው ጽናት እያለ ደረጁ ላይ ቁጭ ብላ ሲያት ምን ሆነሽ ነው ምግብ አቅርበሽ እዚህ የተቀመሽው አላት። እሷም ደግሞ አላስ እሷ ቤት እያለችልህ አይደል እንዴ? ከዚህ በኋላ በዚህ ሁኔታ ይቀጥላል። ትዕግስትም እኮ ሲበዛ ይመራል። እኔ ከዚህ ዛሬ መቻል ከምችለው በላይ ከአቅሜ በላይ ሁሉን ነገር አሳልፌ ላንተ ብዬ ችያለሁ። አሁን ግን አልችልም። ምግብ ቀርቧል፣ ኋላ ቤት ያለች አጠገብህ እያበላህ ታብራችሁ ብሉ። እኔ እጅ እዛ መብላት አልችልም ብላ ኮስተር ብላ ነግረዋለች። እሱም የቤቲ መምጣትና ለሕክምናዋ እስከምትታከም ድረስ እዚህ ለእሷ እርዳታ የማረገውን ነገር በሌላ ወስደሽው ምን አለ በመካከላችን ችግር ባትፈጥሬና ክፍተት ባትፈጥሬ ብሎ ቢለምናትም እሷ በቅቶኛል፣ እኔ አልቻልኩም፣ እኔ ፈልጌ ሳይሆን ውስጥ ያልተቀበለውም ብላ ነግረዋለች። ሰኒ ስልክ ደውሎ ክሮም መጣው ሲላት በቃ ቤቴን ላጽዳ፣ ምን ላድርገው፣ ቆይ ሳይመጣ የሆነ ነገር ላድርግ ብላ ደስ ብሏት ወደ ቤት ወዳለች። በቃ ቤት ደርሶ እነ ኪራ ቤት ሲገባ ቤቲ ሳሎን ቁጭ ብላለች። ቤቲ ከዚህ በፊት ጽናት ላይ ያደረሰችውን በደል ልጇን የገደለችባትን ሁሉንም ጠንቅቆ ስለሚያውቅ ቤቲ እዚህ ሳሎን መታ መቀመጧ ግራ ገብቶታል። ሻንጣውን ቁጭ እያደረገ እንዴት ተሳስቼ ነው እንደ ቤት የመጣሁት? እንዴት እዚህ ልትመጪ ቻልሽ? ደግሞ አንቺ ቤቲ አይደለሽም አላት። አዎ ቤቲ ነኝ፣ አንተ ማነህ? ክሮም ነህ? ምንድነህ? እያለ መቀባጠር ጀመረች። ጭራሽ አንቺ ልጅ ያምሻል እንዴ ሲላት እኔ ያመኝም ብላ እብድ ብላ ጭራሽ ከነቡን እየወረወረች መምታት ጀመረች። ይቺ ልጅ አብዳለች እንዴ እያለ ብቻውን ማውራት ሲጀምር ጽናት ከውጭ መጣች። ጽናት ጋር ሰላም ከተባባሉ በኋላ ቤት ላይ የተፈጠረውን ነገር በሙሉ አስረዳችው። ናናና ክላስ ልውሰድህ፣ እሷ እኮ ታማለች ላይ ወስቲያ ሁሉን ነገር አስረዳችው። መድኃኒቷን ለመውሰድና መድኃኒቷን በሕክምና ምክንያት በምንም ሊለቃት ስላልቻለ እነ ኪራ ቤት ቢያንስ ኪራን ስታየው ትንሽ መድኃኒቷን በስርዓት ስለምትጠቀም እስከሚሻላት ብሎ አምጥቷታል ብላ ጽናት ለክሮም ሁሉንም ነገር አስረድተዋለች። ኒና ተብዬዋ ኪችን ጽዳት እያጸዳች መሰመሰህ እያረገች ክሮም መጣ። ሰላም ያወሱን ሴቶችን በጣም ነው የሚያከብረው። ኒናን ምንም ሳይንቅ ሰላም ብሎ ቅፍ አድርጎ ሰላም ሲላት እንትና ማነው ሰኒ አልመጣችም እንደ መጣች መስሎኝ እኮ ነው ወደዚህ ሲላት ኧረ አልመጣችም አለችው። ሰላም ተተባባሉ በኋላ በቃ ቤቱ ደብሮኛል፣ ለምን ውጭ ወጥተህ ቡና አትጋብዘኝም? ሁሌም ቤት ውስጥ አሁንማ ስራ ሰጥተውኝ እነ ኪራ ቤቴን መንከባከብ ሆኗል። ቤቱ ሰልችቶኛል፣ ለምን ውጭ አትወስደኝም? ቡናና ሻይ አታረገኝም? ብለዋለች። እኔም ለመጀመሪያ ጊዜ ስለምታዘኝ እሺ ደግ ልበላ ብሎ ነው መሰል ክሮም እሺ ደግ ብሏታል። ኒናን ውጭ ለመውጣፏ ብትን ለማድረግ በዛ ላይ ደግሞ በስልኳ ለሰኒ መልእክት አስቀምጣ ቡና የሚጠጡበትን ሬስቶራንት ቦታ ነግራታለች። እኔ ሊጋብዘኝ ነው ብላ ሰኒ ሮጥ ሮጥ እያለች ስትሄድ ከኒና ጋ ነው። ጭራሽ ደግሞ ጉንጩን ሳመች ስትስማው አይታ ሰኒ የምትሆነው አጣች። እንዴት እኔን ቀጥሮ ደግሞ እሷን ይቀጥራል? በቃ እኔ በሰላም መጣ አስተማገኘው ድረስ ቸኩዬ እሱ ከኒና ጋ እንደዚህ ኩኖ ይጠብቀኝ እያለች በቃ ማልቀስ ነው የቀራት። እንደዛ መሆኗን ሲያይ ክሮምም ከኋላዋ ተከትሎ ምንድነው የተፈጠረው ነገር እያለ ቢጠይቃትም እሷ በግልጽ አልነገረችውም። ፍቅር እንደያዛት ለነገሩ ሴት አይደለች እንዴት እሱ ማወቅ አልቻለም? ማለት የሳይኮሎጂ መምህር ነው። እንዴት ከፊቷ ላይ ማንበብ ቸገረው? እሷም ምልቅስ ብላ በቃ ተወይ ብላ ምንጭቅ አድርጋ ወደ ቤቷ ወደነ ሜሩ ቤት ሄዳለች። ሜሩ ቤት ሄዳ የተፈጠረውን ነገር ነግራት እያለቀሰች ቤቱን መቀየር፣ ለቤት ያለውን እቃ መሸጥ እንደምፈልግ ለሌላ ሰው ደውላ እየተናገረች ነበር።
ኒና ሰኒን ለመበቀል ቆርጣ የተነሳች ትመስላለች። ከዚህ በፊት ያው ጽናት ላይ ባደረገችው ነገር እና ከኪራ ገብረው ስላደሩ በመካከላቸው ችግር ፈጥራ ስላጣለቻቸው ሰኒ ጸጉሯን ይዛ የሆነቻት እንደዛ የሰደበቻት እንደዛ አንቺስ ብትሞቺ ብትውጪ ከዚህ ከቤት እያለች ያመነጨቃቻትን ሁሉ ዛሬ ኒና ለመበቀል ቆርጣ ተነስታለች። በቃ በሆነው ባልሆነው አጋጣሚ ክሮም ጋር የሆነች ትክን ብግን አድርጋታለች። የእውነትም ተናዳ በቃ የምሯን አልቅሳለች። ግን ክሮም ምን ሆኖ ነው የሰኒን ፍቅር ያልተረዳው? ማለቴ ያው የሳይኮሎጂ መምህር ስለሆነ በቀላሉ ይረዳል ብዬ ነው። መሩ ብታባብላትም ተስፋ ቆርጣ በቃ ምንጭቅ ብላ ሄዳለች። ጽናትና ኪራ ከቤቲ ከመካከላቸው ከሌለች በቃ ሰላም ሆነው በደስታ ያወራሉ። ጽናትን ብትሆን በቃ ትዕግስቱ አልቋል መሰለኝ። ቤቲን ፊት ለፊቷ ስታያት ሌላ ሰው ትሆናለች። ለነገሩ እሷ ብትሆን ነው እንጂ ሌላ ሰው ቢሆን ከቤቱ አስገብቶ ማን ነው እንደዚህ የሚያደርገው? ክሮምም ኪራን ሁሉንም ነገር ነግሮታል። ከዚህ በላይ ጽናት ትዕግስት እንደሌላትና በቃ ትዕግስቷ እንደተሟጠጠ ከዚህ በላይ እንዳያስቸግራት እንዳይበድላት መክሮታል። ስለ አባቱም ጠይቆታል። ያው ከአባቱ ዘንድ ስለመጣ ክሮም እንዴት ሆነ አባቴ ሁሉም ነገር እንዴት ስራውስ እንዴት አድርጎታል እያለ ስለ ሁሉም ነግሮታል። በቃ ደህና ነው፣ ስራ በጣም በዝቶበት ስለሆነ ነው ለዛ ነው ያልደወለልህ እና አምሮብሃል ምናምን እያሉ እየተሞጋገሱ ክሮምም ስለ ጽናት አጥብቆ ነግሮታል። ቤቲ በመካከላቸው ባትኖሩና በመካከላቸው ችግር ባይፈጠር ጥሩ ነበር፣ ጽናት እንደ በፊቱ አይደለችም ብሎ ሁሉንም ነግሮታል። እሺ ብሎ አስተካክላለሁኝ፣ እሺ ያው አውቃለሁ እኮ ጥፋተኛ ነኝ እያለ ኪራም አንገቱን ደፍቶ ጥፋተኝነቱ ስሜት እየተሰማ ምን እንደማረግ ግራ ገብቶኝ እኮ ነው እያለ ነግሮታል። ሰኒ ከመሩ ቤት በቃ ከዚህ በኋላ ምንም አይነት ግንኙነት የለኝም፣ ከማንኛውም ሰው ጋር መገናኘት አልፈልግም ብላ እያለቀሰች ወጥታለች። በቅናት ተንጨርጭራ በግልጽ ብትነጋገር ጥሩ ነበር። እና ውድ ቤተሰቦች ድራማው እዚህ ላይ ያበቃል። ያው ሰኒ ከመሩ ቤት እያለቀሰች የደረሰባትን የሆነችውን ነገር ከክሮም ጋር የተፈጠረውን ነገር በግልጽ ሳትናገር ዲፍንፍና አድርጋ ለመሩም ሳትናገር ወጥታለች። እና የጽናት ድራማ ምን ይመስላችኋል? አሁን እኔ የገረመኝ የክሮም ነው። ክሮም የሳይኮሎጂ እንትን ነው ትምህርት ተማሪ ነኝ አስተማሪ ነኝ ሲል እንዴት በቀላሉ የሰኒን ፍቅር መረዳት አቃተው? እዚህ ላይ እኔ ጥያቄ ነው። የእናንተስ እንዴት ነው ውድ ቤተሰቦችዬ? እና የጽናትና የኪራ ነገር ደስ በዚህ ሁኔታ ቤቲ በመካከላቸው በመግባቷ እንደዚህ ነው የሚቀጥሉት? ቤቲ ተውጣ ብላችሁ እስኪ ላይክ አድርገው ከመካከላቸው ተውጣ። እንዴ አስጠላ እኮ ቤቱ ቀርፋፋ ሆነ ነገር። እና ደግሞ ይቺ ኒና ተብዬዋ በቃ ለየላት መለጣጠፍ ሆና አገኘችው ጋር እና ወደ ቤተሰቦች የጽናት ድራማ ይሄን ይመስላል። ስለነበረ ቆይታ ከልብ አመሰግናለሁኝ። በሌላ ድራማ እስከምንገናኝ መልካሙን ሁሉ እመኝላችኋለሁ። ሀገራችንን ሰላም አላህ ያድርግልን። በያለንበት አላህ ከመጥፎ ነገር ይጠብቀን፣ ወጥቶ ከመቅረት የሚጠብቀን እያልኩኝ የዛሬን ፕሮግራም እዚህ ላይ አቆማለሁኝ። ወሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ ቤተሰብ ቻው። ስማኝማ ውዴ ምን ይልሃል ልብህ? ልጠይቅህ እስኪ አድምጠኛ አንዴ አፍታ። ልብክ ምን አይነት ነው ለኔ ያለው ቦታ? የመውደድ የማፍቀር ወይስ ያዘኔታ? ምን ይልካል ልብህ? እስኪ አንዴ ጠይቀው። እውን ከልብክ ነው ሳገኝ በደስታ ሁሌም የምስቀው? ወይስ ፍቅሬን አውቀህ በኔ ይሆን እንዴ የምትሳለቀው?